ኢትዮ ቢዝነስ ተጀምሯል። ዛሬም እንደተለመደው የተለያዩ ወቅታዊ የቢዝነስ ጥንቅሮችን አሰናድተናል። በአጫጭር የኢትዮጵያና የቻይና የንግድ ልውውጥ የደረሰበትን ሂደት እንዲሁም የአፍሪካ የእርስ በርስ ግብይትና የኦንላይን የምዝገባና የፍቃድ አሰጣጥ ሂደትና ሌሎች ጉዳዮችንም አካተናል። በዝርዝር መረጃችን ደግሞ አዲስ እየተፈጠረ ስላለው የኢትዮጵያ ስታርታፕ ስነ ምህዳር እንዲሁም ደግሞ የኢትዮጵያ ብዝሃ ሕይወት ሀብቶችን በተመለከተ ወደ እናንተ የምናደርሳቸው መረጃዎች አሉን። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። የኢትዮጵያና ቻይና የንግድ ልውውጥ 29.1 ቢሊዮን ዶላር መድረሱ ተገልጿል። የሁለቱ ሀገራት የንግድ ልውውጥ በከፍተኛ ሁኔታ እያደገ ስለመምጣቱ ነው የተገለጸው። በተለይም ኢትዮጵያ ወደ ቻይና ኤክስፖርት በማድረግ ያገኘችው ገቢ የ67 በመቶ አማካይ ዓመታዊ እድገት ማስመዝገብ ስለመቻሉ የንግድና ቀጠናዊ ትስስር ሚኒስቴር መረጃ ያመለክታል። የንግድና ቀጠናዊ ትስስር ሚኒስቴር ይፋ ባደረገው መረጃ መሰረትም ኢትዮጵያ ባለፉት 5 ዓመታት ውስጥ ወደ ቻይና ገበያ በመላክ በድምሩ ከ800 ሚሊዮን የአሜሪካ ዶላር በላይ ገቢ አግኝታለች። በተለይም ባለፈው 2025 በጀት ዓመት የተመዘገበው የ369.4 ሚሊዮን ዶላር ገቢ ከቀደመው 2024 አኳያ የ251 በመቶ ብልጫ እንዳለው ነው የተገለጸው። ኢትዮጵያም ለዓለም ገበያ ካቀረበችው አጠቃላይ 18 ቢሊዮን ዶላር ገቢ ውስጥ የቻይናን የገበያ ድርሻ ወደ 4.4 በመቶ ከፍ እንዲል ማድረጉ ተነግሯል። ኢትዮጵያ ወደ ቻይና ከምትልካቸው ምርቶች መካከልም ቡናና ሰሊጥ ቀዳሚውን ስፍራ የያዙ ምርቶች ስለመሆናቸውም በመረጃው ተካቷል። ቀጥለናል። አሁን ደግሞ የግብርና ቢዝነስን የተመለከተ መረጃ እናደርሳለን። በኢትዮጵያ በዓመት 63 ሚሊዮን እንቁላል የማሳቀፍ አቅም ያለው የጫጩት መፈልፈያ ሊገነባ ስለመሆኑ ሰምተናል። ግብርና ሚኒስቴር የኢትዮጵያን የዶሮ ምርት አቅም ለማሳደግ የሚያስችል በዓመት 63 ሚሊዮን እንቁላል የማሳቀፍ አቅም ያለው ዘመናዊ የዶሮ ጫጩት መፈልፈያ ተቋም ለመገንባት ከአፍሪካ ልማት ባንክ በአጠቃላይ 10 ሚሊዮን የአሜሪካን ዶላር ብድር ስምምነት መፈራረሙን አስታውቋል። አዎ በሀገራችን እንግዲህ የግብርናውን ሴክተር በገበያ የተመራና የዘመነ ለማድረግ ሰፊ ስራዎች እየተከናወኑ ይገኛሉ። በኢትዮጵያ የዶሮ እሴት ሰንሰለት ልማት ፕሮግራም ስር የተከናወነው ይህ ስምምነትም በእሴት ሰንሰለቱ ውስጥ ለሚገኙ አርሶ አደሮች ጥራት ያለው የምርት ግብዓት ተደራሽ ለማድረግ ያለመ ስለመሆኑ ነው የተገለጸው። በስምምነቱ መሰረትም አግሪፋም ኃላፊነቱ የተወሰነ የግል ማህበር ግንባታውን ውሉ ከጸና በኋላ እንደሚጀምር ይጠበቃል የተባለ ሲሆን በ12 ወራት ውስጥም ሙሉ ለሙሉ ለማጠናቀቅ መታቀዱን የካፒታል መረጃ ያመለክታል። የአፍሪካ ነፃ የንግድ ቀጠና በፈረንጆቹ 2026 የአህጉሪቱን የእርስ በርስ ንግድ ልውውጥ 250 ቢሊዮን ዶላር ለማድረስ መታቀዱን አስታውቋል። የአፍሪካ አህጉራዊ የነፃ ንግድ ቀጠና ዋና ጸሐፊ ዋምኬሌ ሜኔ እንደገለጹትም እንደ አውሮፓውያን አቆጣጠር በ2025 ከተመዘገበው 220 ቢሊዮን ዶላር በመነሳት በተያዘው 2026 ዓ.ም ይህን የንግድ ልውውጥ ወደ 250 ቢሊዮን ዶላር ከፍ ለማድረግ ስለመታቀዱ ተናግረዋል። በአሁኑ ወቅት 50 ያህል የአፍሪካ ሀገራት ይህን ስምምነት ተግባራዊ ማድረግ መጀመራቸውና ለንግድ ትስስሩ መደላድል የሚሆኑ መሰረታዊ ፕሮቶኮሎች በሙሉ በስኬት መጠናቀቃቸውን ዋና ጸሐፊው ይፋ አድርገዋል። ወቅታዊ የዓለም የኢኮኖሚ ቀውስ አፍሪካ ወደ ውጭ የምትልካቸው ምርቶች ገበያ እንደገደበው የገለጹት ዋና ጸሐፊው ከዚህ አኳያም እንደ ኮቪድ-19 የሩሲያና ዩክሬን ጦርነት እንዲሁም የመካከለኛው ምስራቅ ውጥረት ያሉ ውጫዊ ተጽዕኖዎች አህጉሪቱ በዓለም አቀፍ የአቅርቦት ሰንሰለት ላይ ያላትን ጥገኝነት ስላሳዩ ጠንካራ የአህጉር ውስጥ ገበያ መገንባት ለወደፊት መቋቋም አቅም ወሳኝ ስለመሆኑም አሳስበዋል። በአሁኑ ወቅት ከፍተኛ የንግድ ፋይናንስ ወጪ፣ ደካማ የትራንስፖርት መሰረተ ልማት እንዲሁም ደግሞ የሰዎች ዝውውር መገደብ ለአህጉሪቱ ንግድ እድገት ዋነኛ ማነቆች መሆናቸውን ተጠቁሟል። በመሆኑም የንግድ እንቅስቃሴን ለማቀላጠፍ እንደ ናይጄሪያ፣ ጋና፣ ሩዋንዳና ኬንያ ያሉ ሀገራት የቪዛ ገደቦችን ለማቅለል የወሰዱት እርምጃን በማንሳት ሌሎች ሀገራትም የቪዛ ነፃ ወይንም ድንበር ላይ የሚሰጥ የቪዛ አሰራርን እንዲያሰፉም ዋና ጸሐፊው ጥሪ አቅርበዋል። በ2018 በጀት ዓመት በ11 ወራት ውስጥ ከ3.1 ሚሊዮን በላይ የንግድ ምዝገባና ፈቃድ አገልግሎቶች በኦንላይን መሰጠታቸውን የንግድና ቀጠናዊ ትስስር ሚኒስቴር መረጃ ያመለክታል። ይህ አፈጻጸምም ካለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ11 በመቶ እድገት ያሳየ ሲሆን የተጀመረው የሪፎርም ስራ በከፍተኛ ፍጥነት ስኬታማ እየሆነ መምጣቱን የሚያመላክት ነው። በርካታ አገልግሎቶች በኦንላይን መሰጠት ጀምረዋል። በአሁኑ ወቅት የገቢዎች ሚኒስቴር ለግብር ከፋይ መለያ ወይንም ቲን ነምበር
ከሰነዶች ማረጋገጫ ምዝገባ አገልግሎት ዳርስ እንዲሁም ከፋይዳ ብሔራዊ መታወቂያ ስርዓት ጋር ሙሉ በሙሉ ተሳስሮ ስራ መጀመሩ የአገልግሎት አሰጣጡን እጅግ ቀልጣፋ አድርጎታል ነው የተባለው። ይህም እንግዲህ የንግዱ ማህበረሰብ ያለምንም የወረቀት ንክኪ በአንድ ማዕከል አገልግሎቱን እንዲያገኝ የሚያስችል ነው። በተለይም ደግሞ ከዚህ ቀደም ኩባንያው ሲመሰረቱ ወይንም ሲሰረዝ የንግድ ፍቃድ ማለት ነው በጋዜጣ ላይ እንዲታወጅ ይደረግ የነበረውን አስገዳጅና ወጪ የሚጠይቅ ሕግ በማስቀረት ተገልጋዮች በቴሌብር ወይንም በኢትስዊች የተቀናጁ የክፍያ አማራጮች በመጠቀም ባሉበት ሆነው ክፍያቸው እንዲፈጽሙ ተችሏል ነው የተባለው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።